ለተከታታይ ቀናት ሸዋ ቤቱን ዘግቶ ሲመክር ሲነጋገር ቆይቷል። መፈጠሩ እና በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን። እነ መስከረም አበራን የተመለከተ ማመልከቻ ለእንግሊዝ መንግስት ቀረበ። ለኦነግ ሸኔ ጥብቅና በመቆም የምትታወቀው የብልጽግና ባለስልጣን ታገተች። የተቃዋሚ ፓርቲና የገዢው ፓርቲ ቁንጮ አመራር የሆነው ብርሃኑ ነጋ ከመንግስት ጋር አንሰራም ያሉ የቀድሞ የኢዜማ አመራሮችን ወረፈ። የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝና ጠቅላይ ግዛት እዝ የፋኖ አመራሮች ልዩነታቸውን መፍታታቸውን የሚገልጽ መግለጫ ሰጡ። የድሬዳዋ አድማ ብተናዎች በምግብ ተመረዙ። በኢራን ጥቁር ዝናብ ዘነበ። ሰላም ጤና ይስጥልኝ ተመልካቾቻችን፣ የፍሪ ፕሬስ ቻናል ነው። ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ፣ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝና ጠቅላይ ግዛት እዝ ፋኖች ልዩነታቸውን መፍታታቸውን የሚገልጽ መግለጫ ሰጡ። አፋብን ሸዋ ጠቅላይ ግዛት እዝና አሳምነው እዝ አመራሮች ልዩነታቸውን ፈተው አንድ መሆናቸውን ተመልክቶ ማብራሪያ ሰጥተዋል። አርበኛ መከታው ሸዋ ቤቱን ዘግቶ መክሯል፣ መክሮም ልዩነቱንና መገፋፋቱን አቁሟል ብሏል። የአፋብን ምክትል ተቀዳሚ ሊቀመንበር የሆነው መከታው እንደ አባቶቻችን መክረን አንድ ሆነናል ሲል ተናግሯል። ለተከታታይ ቀናት ሸዋ ቤቱን ዘግቶ ሲመክር ሲነጋገር ቆይቷል ማለት ነው። አያቶቻችን እና አፄ ምኒልክ እንዲሁም ለብዙ ዘመናት ሀገርን ሲያስተዳድሩ ህዝብን ሲመሩ ያለ ልዩነት በአንድነት ያስመሰከሩበት ትልቅነትን ያሳዩበት ለልጆቻቸው ብዙ ነገር ያስተማሩበት እኛ ልጆቻቸው ደግሞ ከነሱ ተምረን የነበረን ልዩነት የነበረንን መገፋፋት ለአጠቃላይ ለአማራ ህዝብ አሁንም በአንድነት የሚታገልበትን ልዩነታችንን የነበረብንን መገፋፋትና በተንኮለኞች በሴረኞች የተተበተበብንን ትብትብ ዛሬ ቀብረናል ማለት ነው። ዛሬ ይህንን ታሪካዊ ቀን ለህዝባችን የምናስደስትበትና መላው የአማራ ህዝብ ደስታውን ተቀብሎ እኛ እንደተቃቀፍነውና እኛ እንደተመካከርነው ሌሎችም በውጭም በውስጥም ትግላችንን የሚደግፉ ትግላችንን ለማሻገር ሌት ተቀን የሚለፉ ወንድሞቻችን ይህንን ደስታ ተቀብለው ትግላችንን በጋራ እንድንሻገር የአማራን ህዝብ መከራ ከላዩ ላይ እንድናነሳለት የሚል አጭር መልእክት ነው የማስተላልፈው። አመሰግናለሁ። የአፋብን አሳምነው እዝ መሪ አርበኛ ደሳለኝ ሲያስብ ሸዋ በበኩሉ በሁለቱ እዞች መካከል የነበረው አለመግባባት መፈታቱን ገልጿል። የትግሉ ደጋፊ ህዝብም የነበረውን ሁሉ ወደ ኋላ ትቶ በአንድነት እንዲሰለፍ ጠይቋል። የነበረንን ልዩነት በጊዜ ባለመፍታታችንና እርስ በርስ ጥይት በመወራወራችን ይቅርታ እንጠይቃለን ብሏል። ከእንግዲህ በሸዋ ምድር እርስ በርስ የሚተኳኮስ አይኖርም ሲልም ገልጿል። እንግዲህ ይቺ የተባረከችና የተቀደሰች ቀን እንድትመጣ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝና በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጣና አሳምነው እዝ መካከል የነበረው ያለመግባባት ወደ አንድ ለማምጣት ከመጀመሪያ ጀምሮ ስትደግሙ ስትወጡ ስትወርዱ ቀን በሐሳብ ሌሊት እንቅልፋችሁን አጥታችሁ የነበራችሁ በውጭውም ዓለም በሀገር ውስጥ የትግል ደጋፊዎችና ባለቤቶች መጀመሪያ እናመሰግናለን፣ እንኳን ደስ አላችሁ ማለት እንወዳለን። ከዚህ በመቀጠል መላው ህዝባችን በአንድም በሌላ ከስህተታችን ባለመማር ከአንድ አብራክ የወጡ ልጆች እውነት ለመናገር ለአንድ ዓላማ የተሰለፉ ልጆችን ጎራና ጎራ ለይተው ጥይት ሲወራወሩ በመቆየታቸው እኛም የትግሉ አብዮት ወይም የትግሉ ፊት አውራሪዎች መሪዎች በነበርንበት ሰዓት ችግር
መፈጠሩ እና በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን። በአራቱም ግዛት ያላቸው የትግሉ መሪዎች፣ በትግሉ ፊታውራሪነት የተቀመጣችሁ የትግሉ ባለቤቶች ይሄ ሰላም እንዲመጣ ይሄ አንድነት እንዲመጣ ስትወጡ ስትደክሙ የነበራችሁ ሁላችሁንም እንኳን ደስ አላችሁ። ለእናንተም ምስጋናችንን እናቀርባለን። ከዚህ በኋላ ሸዋ ምድር ላይ እርስ በርስ የሚታኮስ እርስ በርስ የሚጓተት ወንድማማች አይኖርም። ተፈጥሯል። የተፈጠረውን ችግር መመለስ አንችልም። ድጋሚ እንዳይፈጠር ትናንትና ለአንድ ዓላማ የወጡ ልጆች የትም በእኛ ስህተት ዋጋ በመክፈላቸው እጅግ ልባችን እያዘነ በቁጭትና በስሜት የተሻለ ስራ ሰርተን የተሻለ ቀራርበንና አዋህደን ሰራዊታችንን የሸዋን መሬት ለብልጽግና እሳት እናደርገዋለን። አማራ ሲሞት ንጹሃን፣ ኦሮሞ ሲሆን ኦነግ መሆን የለበትም። ለኦነግ ሸኔ ጠበቃ በመቆም የምትታወቀው የብልጽግና ባለስልጣን አሚናት እንድሪስ በኦነግ መታገቷ ተገለጸ። እነ ክርስቲያን ታደልን በፓርላማ ስትከስ የነበረችው ባለስልጣኗ መታገቷ ተሰምቷል። በኦሮሞ ልዩ ዞን የተነሱ የሸኔ ታጣቂዎች አጣዬንና አካባቢውን ከ10 ጊዜ በላይ ማቃጠላቸው ይታወሳል። በወቅቱ በአማራ ሕዝብ ላይ ትኩረት ያደረገ ጥቃት መፈጸሙን ተከትሎ አሚናት እንደ ሕዝብ ተወካይነቷ ለሕዝቡ መቆም ሲገባት አጥቂውን ወግና ከአብይ አህመድ ፊት ቆማ ነበረ። ተዋዶ የኖረውን ህብረተሰብ ለበለጠ እልቂት እያነሳሱ በመሆኑ በተለይም የአብን አመራርና አባላት የሆኑት እንደነ ክርስቲያን ታደለ አይነት በአማራ ክልል ውስጥ ኦሮሞ መኖር የለበትም ብሎ የሚያምንና አሁንም ካላጠፋናቸው ህልውናችን ያከትማል በሚል ትርክ ዞናችንን ለማጥፋት ጭምር ሌት ተቀን እየሰሩ መሆኑን በመገንዘብ የክልልም ሆነ የፌደራል ይህች ባለስልጣን በኦነግ ሸኔ ታጣቂዎች መታገቷ ተሰምቷል። በሰሜን ሸዋ የተለያዩ አካባቢዎች በሸኔ ታጣቂዎች በአማራ ህዝብ ላይ ትኩረት ያደረገ ውድመት መፈጸሙ ይታወሳል። ውድመቱ አሁንም ቀጥሏል። ከ4 ዓመት በፊት ይህንን ጥቃት ለማስተባበል በተለይም አሁንም ድረስ የጥቃቱ ፈጻሚ የኦሮሞ ልዩ ዞንን እንደ ምሽግ መጠቀሙን ለማስተባበል አሚናት ለአብይ ጥያቄ አቅርባ ነበር። የአማራ ልዩ ኃይል ሲሞት ንጹህ ይባላል፣ ኦሮሞ ሲሞት ሸኔ ተብሎ ይፈረጃል በማለትም የተፈጸመውን የዘር ማጥፋት ወንጀል ስትክር ነበር። ይህች ባለስልጣን ወንጀላቸውን በሸፈነችላቸው ታጣቂዎች መታገቷ ተሰምቷል። አብይ አህመድ ወደ ድሬዳዋ ከማምራቱ አንድ ቀን በፊት የድሬዳዋ አድማ ብተና ፖሊሶች በምግብ ተመረዙ። ከ70 በላይ ሆስፒታል መግባታቸውም ተሰምቷል። ይህንን ተከትሎ በድሬዳዋ አድማ ብተና ከባድ ውጥረት ነግሷል። ብርሃኑ ነጋ ከመንግስት ጋር ለመስራት መስማማቱን ተከትሎ ፓርቲውን ለቀው የወጡ የቀድሞ የኢዜማ አመራሮችን ወረፈ። ሀገር ከምትፈርስ ኢዜማ ይፍረስ የሚል መፈክር አውጥቶ የቀድሞ የኢዜማ አመራሮችን አባሮ የትምህርት ሚኒስቴር መሆኑን ተናግሯል። ከመንግስት ጋር ለመስራት ተስማምተናል ሲልም ተሰምቷል። ብርሃኑ ነጋ ይህንን ያለው ኢዜማ በጠራው አስቸኳይ ጉባኤና በተሰናበተበት መድረክ ላይ ነው። የኢዜማ አባላት ተሰብስበው ብርሃኑ ነጋን አባረሩት የሚል ዜና እየናኘ እያለ ብርሃኑ የመወዳደር ፍላጎት የለኝም ሲል ተሰምቷል። ኢዜማ ከመንግስት ጋር እንዲሰራ አንስማማም ብለው የወጡ ፖለቲከኞችን እንዳለቃው አብይ ወርፏቸዋል። የሚኒስቴሮች ምክር ቤት አባል የሆነው ብርሃኑ ነጋ በአብይ አህመድ የሚመራው መንግስት በሚፈጽመው ወንጀል ተሳታፊ ወሳኝና አድራጊ ፈጣሪ ነው። የኢትዮጵያ ሕዝብ ከሚያልቅና አብይ ከስልጣን ከሚወርድ የሚል ምርጫ ቀርቦለት የአብይ ስልጣን ይቀጥል የሚለውን የመረጠ መሆኑን ብዙዎች ይስማሙበታል። የአብይን ስልጣን የሚጠብቁ ወታደር የሚሆኑ ወጣቶችን ከትምህርት ገበታቸው በጅምላ አባሯል። ብርሃኑ ነጋ ያባራል፣ ብርሃኑ ጁላ ይቀበላል የሚል አባባል እስኪፈጠር ድረስ ወጣቱ ትውልድ በለጋ እድሜው ከትምህርት ገበታው ርቆ የመከላከያ ሰራዊት ሰለባ እንዲሆን አድርጓል። የቀድሞ የብልጽግና አመራር የነበረው ሚልኬሳ ሚደጋ አብይ 20 ዓመት የሚዋጋ የሰው ኃይል አለኝ ብሎኛል ማለቱ ይታወሳል። እነ መምህርትና ጋዜጠኛ መስከረም አበራን የተመለከተ ማመልከቻ ለእንግሊዝ መንግስት ቀረበ። የአማራ ማህበራት ግብረ ኃይል በዩኬ ትናንት ደማቅ ሰላማዊ ሰልፍ አድርገዋል። በሰልፉ የአብይ አህመድ መንግስት እየፈጸመ ያለው የዘር ማጥፋት ወንጀል ተወግዟል። አረብ ኤምሬትስ ለኢትዮጵያ የምትሰጠውን የጦር ድጋፍ እንድታቆም ተጠይቋል። ሲኤንኤን እና አልጀዚራን ጨምሮ ዓለም አቀፍ የመገናኛ ብዙሃን በኢትዮጵያ ላለው ጦርነት ትኩረት እንዲሰጡ ተጠይቋል።
በርካታ ህዝብ የተገኘበት ይኸው ሰላማዊ ሰልፍ በግፍ ለታሰሩ የህሊና እስረኞችም ድምጽ አሰምቷል። መስከረም አበራን ጨምሮ በግፍ ለታሰሩ ጋዜጠኞች፣ ፖለቲከኞችና ምሁራንን በተመለከተ ለእንግሊዝ መንግስት ደብዳቤ ገብቷል። እስከ ሞት ድረስ በሚያስቀጣ የሐሰት ክስ የተከሰሱ የአማራ ተወላጆችን ጉዳይ የእንግሊዝ መንግስት ትኩረት እንዲሰጥበት ተጠይቋል። ግብረ ኃይሉ በወጣው መግለጫም አብይን የማጋለጥና ፍትህ እስኪሰፍን ድረስ የዲፕሎማሲ ስራ መስራታቸውን አጠናክሮ እንደሚቀጥል አስታውቋል። የአማራ ህዝብ ሁሉን አቀፍ የዘር ማጥፋት ታውጆበታል። በብዙ ሺህ የሚቆጠሩ አማራዎች ህይወት ጠፍቷል። በህይወት ያሉትም በስነ ልቦና፣ በኢኮኖሚ፣ በማህበራዊ፣ በባህልና በእምነት የተቀናጀ ዘመቻ እየተፈጸመበት መሆኑን ግብረ ኃይሉ በመግለጫው ጠቅሷል። በአርሲ እየተፈጸመ ያለውን የኦርቶዶክስ እምነት ጥቃትም አውግዟል። በደቡብ ሱዳን ወታደራዊ ዘመቻ ታወጀ። በሺዎች የሚቆጠሩ ሰዎች ወደ ኢትዮጵያ እየሸሹ ነው። በደቡብ ሱዳን የመንግስት ጦር በምስራቃዊቷ ኮቦ ከተማ ላይ ወታደራዊ ዘመቻ ሊያካሂድ መሆኑን ካሳወቀ በኋላ በሺዎች የሚቆጠሩ ሲቪሎች ቀያቸውን ጥለው ወደ ኢትዮጵያ ድንበር እየሸሹ መሆኑን ተገልጧል። ለኢትዮጵያ ድንበር በቅርበት ላይ የምትገኘው የኦኮቦ ከተማ ከጎርጎሮሳውያኑ 2013 ጀምሮ በምክትል ፕሬዚዳንት ሬክ ማቻር በሚመራው ተቃዋሚ ኃይል ቁጥጥር ስር የቆየች ስትሆን የአሁኑ ወታደራዊ እንቅስቃሴ በ2018 የተፈረመውን የሰላም ስምምነት ሙሉ ለሙሉ አደጋ ላይ የሚጥል መሆኑ ተነግሯል ሲል ዶቼ ቬለ ዘግቧል። በኢራን በነዳጅ ታንከሮች ላይ የተፈጸመውን ጥቃት ተከትሎ ጥቁር ዝናብ መዝነቡ ተገለጸ። በኢራን ዋና ከተማ ቴሄራን በነዳጅ ማከማቻዎች ላይ የተፈጸመውን ጥቃት ተከትሎ ጥቁር ዝናብ መዝነቡ ተገለጸ። እስራኤል ጥቃቱን የፈጸመችው ትናንት እሁድ ዕለት በቴሄራን ደቡባዊና ምዕራብ ቀጠናዎች ነበር። በሌላ ዜና ኢራን አዲሱን ጠቅላይ ሚኒስተር ሾማለች። የኢራን ከፍተኛ መንፈሳዊና ፖለቲካዊ ስልጣን ያላቸው ባለሙያዎች ጉባኤ ቀጣዩን የኢራን ጠቅላይ ሚኒስተር ሾመዋል። በዚህም የቀድሞ የበላይ መሪ አያቶላ አሊ ካሚኒ ሁለተኛ ልጅ የሆኑትን ሞጅታብ ካሚኒን አዲሱ ጠቅላይ ሚኒስተር አድርገዋል። የ56 ዓመቱ ሞጅታብ ካሚኒ በኢራን ከፍተኛ የፖለቲካና የሃይማኖት ስልጣን ያለውን የበላይ መሪ ቦታ እንዲይዙ ተመርጠዋል። የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ጤና ይስጥልኝ።